በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታ የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ስም ጸጋና ሰላም ለእናንተ ይብዛላችሁ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም? እግዚአብሔር ይመስገን ስለ ሁሉም። ጌታ እንግዲህ ደህና አድርጎናል። እድል ነው በእግዚአብሔር ፊት እግዚአብሔርን ደግሞ የምናመሰግንበት ቀን ሰጥቶናል። በፊቱ የምናሳልፋቸው ጊዜያቶች ውድ ናቸው ከማንኛውም ነገር በላይ። ምክንያቱም እርሱ እግዚአብሔር ነው። ከኛ ጋር ለመሆን የወደደ የፈቀደ ደግሞ እንደዚህ አይነቱን አምላክ በእግሮቹ ስር ቁጭ ብሎ ቃሉን መስማት እግዚአብሔርን ማድመጥ ደግሞ በዘመናት መካከል አይወሰድብን። የእግዚአብሔርን ቃል እናነብና የእግዚአብሔርን ሐሳብ እንካፈላለን። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ ላንብበው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁኑንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለንና ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቅቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የእግዚአብሔርን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር። ቁጥር 15 ልድገመው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህም ብታደርግ ራስህንም የሚሰሙህንም ታድናለህና። ክብር ለእግዚአብሔር ይሁን። እንጸልይ። አምላካችንና አባታችን ልዑል እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ላንተ ይሁን። ጌታ ሆይ በዚህ ሰዓት ደግሞ በፊት ያኖርከን ከምሕረት የተነሳ ከቸርነት የተነሳ ወደህና ፈቅደህ ጌታ ሆይ ይህንን አድርገሃልና በኢየሱስ ስም እንባርካሃለን። በኢየሱስ ስም እናመሰግንሃለን። አንተ ታላቅ አምላክ ነህ። በዘመናት መካከል የምትሰራ ደግሞም ፈቃድህ ከልካይ የሌለበት ሁሉን የምታደርግ የዘላለም አምላክ ነህ። በኢየሱስ ስም እናመሰግንሃለን። ደግሞ ለእኛ ፈቃድህ በልጅ በክርስቶስ ኢየሱስ ስለሆነልን ጌታ ሆይ ስላዳንከን ደግሞም ቃልህን ስለሰጠህን ሕይወታችንን እንድንመራ ዘመናችንን እንድንገዛበት ሐሳብህን ያልከለከልከን አንተ እግዚአብሔር በኢየሱስ ስም ተባረክ። ጌታ ሆይ በዚህ ሰዓት ደግሞ ሁላችንም እንደ ተማሪ ከእግሮች ስር ቁጭ ብለናል። መልካም የሚያስተምረው ወደ እውነት ሁሉ የሚመራው ቅዱሱ መንፈስህ በመካከላችን እንዲሆን ጌታ ሆይ የቃልን ፍቺ እንዲያበራልን። የቃል ፍቺ ሕፃናትን ጠቢባን ያደርጋል ተብሎ እንደተጻፈ ጌታ ሆይ ከቃልህ የተነሳ ከምክርህ የተነሳ ጠቢባን እንድንሆን ዕለት ዕለት በማስተዋል እንድንከተል እርዳን።
ይሄ ሁሉ ሲሆን ደግሞ ጌታ ሆይ ክብሩ ተጠቅልሎ ላንተ ብቻ ይሁን፣ ጥቅሙ ደግሞ ለእኛ ይሁንልን። እናመሰግንሃለን በጌታችን በመድኃኒታችን በኢየሱስ ስም። እሺ፣ አሁን ባነበብኩት የመልእክት ክፍል ላይ የእግዚአብሔርን ሐሳብ ምናልባት ርዕስ ካስፈለጋችሁ ሁለንተናዊ እድገት በሚል እግዚአብሔርን ቃል እንካፈላለን። አንደኛ ጢሞቴዎስ ምዕራፍ 4 ላይ ያለውን ሐሳብ ከቁጥር 1 ጀምረንም ብናይ ቀጥታ ያው ይሄ ፐርሰናል ኤፒስትል ማለት ይሄ ለግለሰብ የተጻፈ መልእክት ተብሎ ይታመናል። ጢሞቴዎስ እንግዲህ በኤፌሶን ከተማ የኤፌሶንን ቤተክርስቲያን እንዲመራ፣ እንዲያደራጅ፣ እንዲያስተዳድር ገና በወጣትነት እድሜው እግዚአብሔር ያው ዓይኑን ጥሎበት ጳውሎስ ደግሞ እንዴት ማድረግ እንዳለበት ቤተክርስቲያንን ሲመራ እንዴት መምራት እንዳለበት፣ እንዴት ማስተዳደር እንዳለበት ለግል ሕይወቱም የሚጠቅመውን ነገር ይነግረዋል፣ ያዘዋልም። ያዘውና እዘዝና አስተምር ይለዋል። ያው ማንም ታናሽነትን አይናቀው ከሚለው ቃል ተነስተን ታናሽ እንደነበረ ደግሞም ይፈራም እንደነበረ ጢሞቴዎስ በዚህ ስፍራ ላይ ማየት እንችላለን። ምንድነው ሐሳቡ? በተለይ ሳነብ ቁጥር 15 ላይ ማደግ በነገር ሁሉ እንዲገለጥ ይህንን አስብ ይለዋል። ከላይ ጀምሮ እየተናገረ የመጣው ሐሳብ አለ። ጢሞቴዎስ እንዲገነዘበው እንዲያስተውለው ያን ያደርግና ቁጥር 15 ላይ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። አስብ ብቻ አይደለም፣ አዘውትር። ማዘውተር ማለት በየዕለቱ በየቀኑ የሚደጋገም ነገር ስለሆነ ማለት ነው። እንግዲህ ጢሞቴዎስ በነበረበት ዘመን ላይ ያው ከሐዋርያት ዘመን ነው የጀመረው። በተለይ እንደዚህ የስህተት ትምህርት ብዙዎቻችን የምናውቀው የስህተት አሁን ያው አየሩን ስለሞላ ሐሰተኛ ትንቢት ነው ብዙዎቻችን የምናውቀው። ግን ከዚህኛው የሚከፋው ነገር በሐዋርያት ዘመን የነበረች ቤተክርስቲያንን ሲያውክ የነበረ ትልቁ ነገር ምንድነው? ትምህርት ነው። የትምህርት ንፋስ ከባድ ነው። ምክንያቱም ትምህርት በንግግር የሚገለጥ የጸጋ ስጦታ ስለሆነ በተለይ ደግሞ በሐዋርያት ዘመን ብዙዎች ለማስተማር የሚጓጉት ነገር ነው። ለዛም ነው ከእናንተ ብዙዎች አስተማሪዎች አይሁኑ ተብሎ የተጻፈው ያዕቆብ ላይ። ለምን መሰላችሁ? ትምህርት በንግግር የሚገለጥ ስለሆነ ይተከላል፣ ሰው ውስጥ ነው የሚተከለው። ከዛ ያንን ነገር ለማውጣት ደግሞ ሌላ ነገር ይጠይቃል ማለት ነው። ስለዚህ አሁን በፖለቲካውም ዓለም፣ በቢዝነስ ዓለም፣ በሌሎች ዓለም ላይ የምናያቸው አውትፑቶች የትምህርት ውጤቶች ናቸው። ማለት የመስማት ውጤቶች። ሰው ይሰማል፣ በውስጡ ያስቀምጣል፣ ያዳብራል ያንን ነገር፣ ለዛ ነገር ዋጋ ይከፍላል ማለት ነው። ስለዚህ ይሄንን ነገር በተለይ ከሐሰት አስተማሪዎች አንጻር በጣም በጥንቃቄ እንዲጓዝ ይመክረዋል ጢሞቴዎስን። ያው መንፈሳዊ ልጁ ስለሆነ እንደውም ወደ መጨረሻው ቁጥር አካባቢ ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ ይለዋል። በእነዚህም ጽና፣ ይህንን ብታደርግ ራስህን የሚሰሙንም ታድናለህ ይለዋል። እና ጢሞቴዎስ አንደኛ ለሕይወቱ እንዲጠነቀቅ ይፈልጋል ሐዋርያው። ምክንያቱም ይሄ በጊዜው የተነሳው ንፋስ ሕይወትንም የሚያጠፋ ስለሆነ። ከዛስ ለሚያስተምረው ነገር። ምክንያቱም እኔ አሁን እዚህ ጋር ቆሜ እግዚአብሔርን ቃል ስናገር በሰውም በእግዚአብሔርም ፊት ተጠያቂ ነኝ ለምናገረው ነገር ማለት ነው። ስለዚህ ለዚህ ጉዳይ ተጠንቀቅ ይለዋል። ከዛስ ይሄ ትምህርትና ሕይወት ወይንም አገልግሎትና ሕይወት በሐዋርያት እሳቤ የተለያዩ ነገሮች አይደሉም። አሁን በእኛ ዘመን ደርሰው ብንለያያቸው ይሄ አገልግሎቴ ነው፣ ይሄ ሕይወቴ ነው ብንልም፣ ይሄ ቢዝነሴ ነው፣ ይሄ ሕይወቴ ነው ብንልም ለራስህና ለትምህርት ተጠንቀቅ ይለዋል። ይሄ ሁሉ ነገር ምንድን ነው? ጳውሎስ በትኩረት ከጢሞቴዎስ ሕይወት የሚፈልገው ካል ሁለንተናዊ እድገት። አሁን ከዚህ አውድ አንጻር ምናልባት መንፈሳዊ ነገር ብቻ ነው የሚመለከተው። ከጢሞቴዎስ ምዕራፍ 4 አውድ አንጻር የተዘረዘሩ ነገሮች ስላሉ መንፈሳዊ እድገቶችን የሚያጠቃልል ነው።
አሁን በሌላ ስፍራ ደግሞ ስናይ በተለይ ሁለንተናዊ እድገት አንዳንድ ሰዎች እንዴት ብለው ይተረጉሙታል? በዚህ በምድራዊ ጉዳይም ሰክሰስፉል መሆን የሆነ ነገር ላይ መድረስ እሱም እንደ እድገት የሚወሰድበት ሁኔታዎች አሉ። ያው ሰው እንግዲህ ካተረጓጎሙ ነው የሚጀምረው ስለሆነ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ላይ የሚያወራው ሐሳብ ዛሬም እንድንካፈል የፈለኩት መልእክት ምንድነው? መንፈሳዊ እድገት። ሌላ ቦታ እንዳትሄዱብኝ ነው ቶሎ ብዬ ማዕቀፍ የሰራሁት። ስለ መንፈሳዊ እድገት ነው ማወራው። እናንተም በመንፈሳዊ አቅጣጫ ነው የምትሰሙት ማለት ነው። ስለዚህ እድገት ምንድን ነው? አሁን ጢሞቴዎስ እንዲያድግ የፈለገው እድገት ምን አይነት እድገት ነው ካል መንፈሳዊ እድገት ነው። ሁለንተናዊ እድገት ከጢሞቴዎስ የተጠበቀው በመንፈሳዊ ነገር ሁሉ ጢሞቴዎስ ጎልብቶ ጨምሮ ከፍ ብሎ እንዲገኝ ጳውሎስ ይፈልጋል። ስለዚህ መንፈሳዊ የሆነና እድገት ምንድነው? ያው መጨመር፣ ከፍ ማለት፣ መስፋፋት ሊሆን ይችላል፣ ወደ ጎንም ወደ ግራም። ይሄ በአጠቃላይ እድገት የሚለውን ሐሳብ ይይዛል። እንግዲህ ከዚህ ሐሳብ ተነስተን እድገት በህይወታችን ይጠበቃል ካል አንዳንድ ጥያቄዎችን መመለስ አለብን። በዚህ ውስጥ ምናልባት ቀስ እያልኩኝ እሄድባቸዋለሁ። ልክ እድገት ሲባል እድገት ይጠበቅብሃል ሲባል እንዴት ነው የማድገው? ወዴት ነው የማድገው? አሁን እንዴት የሚለው ሐሳብ ጅማሬን ያሳያል። የእድገት ጅማሬ ኢኒሻሉን ማለት መነሻውን ፖይንት ይጠቁመናል ማለት ነው። ወዴት የሚለው ደግሞ ግብ ላይ። ማንኛውም ነገር ጅማሬ አለው፣ ከዛ ፍጻሜ አለው። እነዚህ ነገሮች እንድታስቧቸው ነው፣ እስከዛ በውስጣችሁ እንድታመላልሱ። እነዚህ ሂደቶች ናቸው። መጀመርና ይሄ የተጀመረ ነገር ሄዶ የሚያበቃበት ሁኔታ ምን አይነት እድገት እንደሆነ እንዴት አድርገን በእድገት ጀምረን እንዴት አድርገን ደግሞ በእድገት እንደምናበቃ የእግዚአብሔር ቃል ስለሚያስተምር ማለት ነው። ከዚሁ ጋር አያይዘን ትክክለኛ የሆኑ እድገቶችንና ትክክለኛ ያልሆኑ እድገቶችን ልናይ እንችላለን። በጥቂቱ ማለት ነው ልንፈትሽ እንችላለን። ከዛ እድገት ለመንፈሳዊ እድገት እንቅፋት የሚሆኑ ነገሮችን በተወሰነ ደረጃ እናነሳለን። ከዛ 4 የእድገት አቅጣጫዎችን መሰረታዊ የሆኑ እነሱን አንስተን መልእክታችንን እንጠቀልላለን ማለት ነው። እንግዲህ እንዴት ነው የምናድገው ለሚለው ቀላል ምሳሌ በመስጠት እጀምራለሁ። ሁላችንም ክብር ለእግዚአብሔር ይሁን እንደተወለድን አይደለም አይደል ያደግነው? እንደተወለድን አይደለንም። በየትኛውም እድሜ እንሁን ሂደት ጠብቀን ነው የመጣ ነው። ልጅ እንደተወለደ አያድግም። የሚጠበቅበት ነገር አለ። ልክ በዚሁ መሰረት እግዚአብሔር እኛን በመንፈስ ቅዱስ በእግዚአብሔር ቃል ተወልደናል። አሁን ትልቁ ችግር ልደት ላይ አይደለም። ሰው በእምነት እግዚአብሔርን ጸጋ በመቀበል ከመንፈስ ቅዱስ ከእግዚአብሔር ይወለዳል። በስሙም ላመኑት ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። እነሱም ይልና ከወንድ ፈቃድ ወይንም ከሴት ፈቃድ አልተወለዱም ይላል። ከወንድና ከሴት ፈቃድ የሚወለድበት ቦታ እንዳለ ሁሉ ከወንድ ከሴት ፈቃድ ውጪ ሰዎች ተወልደው የሚያድጉበት የእግዚአብሔር መንፈሳዊ ክልል አለ ማለት ነው። ስለዚህ ሁለቱም እድገት አለን ማለት ነው። ሁለቱም ልደት አለን እኛ ጋር። በስጋም ተወልደናል፣ በመንፈስም ተወልደናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ልደት እንግዲህ የእግዚአብሔር ቃል እንደነገረን ሃፒ በርዝዴ ተብላችኋል ከጌታ ስትወለዱ። አይ ብሏል እኮ ሰማይ ብሏል። በአንድ ሰው መዳን ሰማይ አይደል እልል ይላል አይደል? ስለዚህ ደስታ ነው እኮ። ያው እኛ እንትን ብለን ሃፒ በርዝዴ ምናምን አልነው እንጂ ምዕራቦቹ ጋር ሄደን ደስታ ነው በቃ። ሰማይ ደስ ይለዋል። ስለዚህ እንደዚህ ተብለናል፣ ሰማይ ተቀብሎናል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ልደት የተጀመረ ነገር እግዚአብሔር ከፍተኛ ጉጉቱ ምንድን ነው? ልጆችን መውለድ ብቻ አይደለም፣ ልጆች እንዲያድጉ ይፈልጋል። በተለይ በዚህ ዘመን
ክርስቲያን የሆን ጌታን የምንከተል ሰዎች በደንብ ማስተዋል ያለብን ነገር እድገት ይጠበቃል። ልክ ስጋዊ አባት ወይ ስጋዊ እናት ልጇ ተወልዶ በየቀኑ ቼክ እንደምታደርግ እንደዛ እግዚአብሔር ቼክ ያደርጋል የእኛንም ሕይወት ማለት ነው። ምክንያቱም ለመሰላችሁ ሰው 30 ዓመትም 20 ዓመትም ከጌታ ጋር ኖሮ እዛው የሆነ ሰው አለ። እዛው በሁሉ ነገር ጥሬ የሆነ ሰው ስላለ እግዚአብሔር ይህንን አይፈልግም። ቢፈልግ ኖሮ ስለ እድገት አያወራም። በመጽሐፍ ቅዱስ ብዙ ሰፊ ቦታ አለ። ስለዚህ የተወለድን እኛ እግዚአብሔር ከኛ ምን ይጠብቃል? እድገት ብቻ ነው የሚጠብቀው፣ ሁለንተናዊ እድገት። አሁን እድገት በራሱ እድገት ነው፣ ግን ደግሞ ሁለንተናዊ እድገት ደግሞ ላቅ ያለ ነው ማለት ነው። ስለዚህ አሁን ቤተሰቦቻችን ከኛ እጆቻችን እንዴት እንደሚያድጉ፣ እግሮቻችን እንዴት እንደሚያድጉ፣ ንግግራችን እንዴት እያደገ እንደሚመጣ ቼክ እንደሚደረግ ሁሉ እግዚአብሔር በመንፈስ ቅዱስ በእግዚአብሔር ቃል ሁል ጊዜ እድገታችንን ይከታተላል። ክብር ለኢየሱስ ይሁን። ስለዚህ ይሄ በልደት የሚጀመር ነው ማለት ነው እድገታችን። ካልተወለድን ማደግ አንችልም። ያልተወለደ ሰው ያድጋል ብለን አንጠብቀውም አይደል? ስለዚህ ይሄንን አሁን ደፍሬ የማወራው እዚህ ጉባኤ ላይ በክርስቶስ ኢየሱስ እምነት ስለተወለድን ነው፣ ዳግም ስለተወለድን ነው። ስለዚህ ዳግም የተወለደ ሰው ቀጥታ ሂደቱ ምንድን ነው? እድገት ስለሚጠበቅበት ይሄ እድገት ምን ይመስላል የሚለውን ነገር ማየት ስላለብን ነው። ለአገልጋይም ለአማኝም ይሆናል። በነገራችን ላይ በአዲስ ኪዳን ሁሉም ሰው አገልጋይ ነው። ሁላችንም አገልግሎታችን ነው እንጂ የሚለያየው። የአንዳንድ ሰዎች አገልግሎት የአደባባይ ነው፣ የአንዳንድ ሰዎች ደግሞ የጓዳ ነው። ሁለቱም ግን አገልጋዮች ናቸው በእግዚአብሔር መንግስት ውስጥ። ስለዚህ የምናድገው እድገት በልደት የሚጀመር በዳግም ልደት የሚጀመር ነው ማለት ነው። ስለዚህ ይሄ በዳግም ልደት የተጀመረ እድገት እንግዲህ በመካከል ባለው ነገር ውስጥ ነው ምክርም የእግዚአብሔርም ሀሳብ የሚደረደርልን። ግቡ ይታወቃል አይደል? ግቡ ይታወቃል። ወዴት ነው ግቡ? ወደ ክርስቶስ እንድናድግ ነው አይደል የተጠራ ነው። ልጁን ወደ መምሰል እያደግን ሄደን፣ በነገራችን ላይ ወደ እግዚአብሔር ነው የምናድገው እንጂ በእግዚአብሔር ላይ አናድግም። ወደ እግዚአብሔር እያደግን ብዙ ሰዎች በእግዚአብሔር ላይ አድገዋል። በዚህ ዘመን ትልቅ ሆነዋል። እግዚአብሔር ከመሬት አንስቷቸው እግዚአብሔር ላይ አድገዋል። ይሄ ጤናማ እድገት አይደለም። ወደ እግዚአብሔር እያደግን መጨረሻ ላይ ልጁን የምንመስልበት መልክ ደረጃ ላይ ጌታ ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ መንግስተ ሰማያት ውስጥ የሚኖሩ ያደጉ ልጆች ናቸው ማለት ነው። እድገት ፈተናም ዝቅታም ከፍታም የሚኖረው እዚህ ምድር ላይ ነው። ስለዚህ የእግዚአብሔርም ቃል ምክር የሚሰጠን በዚህ በእድገት ጅማሬና በእድገት ፍጻሜ በግቡ መካከል ላሉ ችግሮች መፍትሄ እንዲሆን ነው። ክብር ለእግዚአብሔር ይሁን። ስለዚህ ግባችንን አውቀናል። ከዚህ እንነሳ ብዬ ነው። በዳግም ልደት ነው የጀመርነው። ዳግም ተወልደናል። ከዛ ይሄ ዳግም የተወለደ ልጅ እያደገ በእግዚአብሔር ቃል እየበሰለ እየጠነከረ ሄዶ ክርስቶስን ወደ መምሰል ደረጃ በሚደርስበት ሁኔታ ውስጥ ጌታ ይመለሳል። ክብር ለኢየሱስ ይሁን። እስቲ አንዳንድ ነገሮችን እናንሳ። እንግዲህ አሁን እዚህ መካከል ላይ ጅማሬና ግብ መካከል ያሉ ትክክለኛ የሆኑ እድገቶችና ትክክለኛ ያልሆኑ እድገቶችን እናነሳለን። እስቲ ትክክለኛ ካልሆኑ እድገቶች እንጀምር። ከኔጌቲቭ እንጀምርና ትክክለኛ ያልሆነ እድገት ማለት ሚዛናዊ ያልሆነ፣ ያልተመጣጠነ ምንድን ነው? በሕክምና ሳይንስ የሆነ የሚባል ነገር አለ። ስሙን ረስቼው ነው። ምናልባት ካጣመምኩት እንዳትስቁ ብዬ ነው። ምንድን ነው ይሄ? የሆነ ፓርት ብቻ የሚያድግበት የሆነ እድገት አለ። በቃ ካወቃችሁት ይበቃል። እሱ ነገር አይደገፍም አለ በሕክምና ሳይንስ። ማለት ጤናማ አይደለም ሕፃኑ፣ ያልተመጣጠነ ነገር አለ ምናምን የሚባል ነገር አለ። ስለዚህ ልክ ወደ መንፈሳዊም ስንወስደው ጤናማ ያልሆኑ እድገቶች አሉ። እድገት ናቸው እኮ ስማቸው፣ መጠሪያቸው እድገት ናቸው። ግን ጤናማ ናቸው ወይ ካል ጤናማ አይደሉም። ማቴዎስ 13 ቁጥር 31 ላይ ያለውን ቃል አንብብ እስቲ። ሌላ ምሳሌ አቀረበላቸው እንዲህም አለ፣
መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘሩ ሁሉ ታንሳለች፣ ባደገችም ጊዜ ከአትክልቶች ትበልጣለች። የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። በማቴዎስ 13 ላይ ጌታ በምሳሌ ስለምንድን ነው እያስተማረ ያለው? ስለ መንግሥተ ሰማያት ማለት የእግዚአብሔር መንግሥት ንጉሥ ሆኖ የመጣው ጌታችን ኢየሱስ ክርስቶስ በሰው ተቀባይነት ካጣ በኋላ በተለይ ምዕራፍ 12ን አስታውሱ፣ በደንብ አስታውሱ። ምንድን ነው ያሉት? ጌታን በብዔልዜቡል አጋንንትን ያወጣል አሉት። በቃ ውስጣቸው ያለውን የመጨረሻ ስድብ ጥርግርግ አድርገው ሰደቡት ማለት ነው። በብዔልዜቡል አጋንንትን ያወጣል አሉት። ስለዚህ ጥሩ የሆነ ነገር አይደለም ከዛ ህዝብ ጋር እያሳለፈ ያለው ጌታ። መጨረሻ ላይ ይሄ ከሆነ በኋላ ምዕራፍ 13 ላይ ምሳሌ ይሰጣል። ቁጥር 1 ላይ ሄዳችሁ ስታዩት ማቴዎስ 13 በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ ይልና እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ህዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እንግዲህ የዘሩ ምሳሌ አለ። መንግሥተ ሰማያት ምን አይነት ቅርጽ ልትይዝ እንደምትችል። መንግስት ያለ ንጉሥ ይሆናል። ንጉሱን ደግሞ አውጥተውታል ወደ ውጪ ማለት ነው። በቃ እያንዳንዱን ነገር በእያንዳንዱ ጉዳይ ሪጀክሽን ደርሶበታል ጌታ ኢየሱስ ክርስቶስ። አሁን በልባችን ላይ ንጉሥ ነው። ደስ ይበላችሁ። ይሄ ንጉሥ ደግሞ በኃይል ይገለጣል። ለሚቀበሉትም ለማይቀበሉትም በኃይል ይገለጣል። ያኔ መንግስቱ በኃይል ሁሉንም ጠቅልላ ትገዛለች። ይሄ ወደፊት ተስፋ የምናደርገው ነው። አሁን ሁሉ እንዳልተገዛለት እናውቃለን ይላል የዕብራውያኑ ጸሐፊ። በእግዚአብሔር ቀኝ ተቀምጦ በትዕግስት ነው ያለው ጌታ ኢየሱስ። አሁን ዓለም በሚሳደብበት ሰዓት፣ ዓለም እንደፈለገው በሚሆንበት ሰዓት ላይ በትዕግስት ነው ያለው ጌታ። ስለዚህ አማኞችን በምን ውስጥ ናቸው? በትዕግስት። ዮሐንስ ይሄን ነበር ያለው በራእይ ዮሐንስ ምዕራፍ 1 ቁጥር 9 ቁጥሩ እዛ አካባቢ ነው። ምንድን ያለው? እኔ ወንድማችሁ የሆንኩ ዮሐንስ ከእናንተም ጋር የኢየሱስን ትዕግስት፣ መከራ፣ መንግስት አብሬ መካፈላል። ስለዚህ አሁን ባለበት ሁኔታ ውስጥ የኢየሱስን መከራና ትዕግስት ነው የምንካፈለው። ኢየሱስ እየታገሰ እኛ አንሰራ። ስለዚህ በትዕግስት በሆነበት ሁኔታ ውስጥ ጌታ ኢየሱስ ክርስቶስ አንድ ቀን ደግሞ በኃይል ይገለጣል። ስለዚህ ይሄ መንግስት መጨረሻ ላይ ምንድን ነው? መንግስቱ ከተገፋ በኋላ መንግስተ ሰማያት ማለት የሰው ህይወት ሊይዝ የሚችለውን ቅርጽ ኔጌቲቭ በሆነ ነገር እናያለን። በዚህ ውስጥ ሊይዝ የሚችለውን ቅርጽ ምናልባት አንዳንድ ሰዎች ይህን የሰናፍጭ ቅንጣት መስፋትን ከቤተ ክርስቲያን መስፋፋት ጋር አድርገው እንደሚሰብኩ አውቃለሁ። ግን እስቲ ታሪክስ ምን ይላል? ቤተ ክርስቲያን ከሐዋርያት ዘመን በኋላ እያደገች እየሄደች በመጣችበት ሁኔታ ውስጥ ታሪክ ምን ይላል? ታሪክም እንወስዳለን። ስለዚህ በተለይ ከነገስታት ጋር አብራ በምትሰራበት ሁኔታ ውስጥ ቤተ ክርስቲያን ነገስታትን ሿሚ በሆነችባቸው ሁኔታ ውስጥ ስናይ ቤተ ክርስቲያን ሜቢ ኳንቲቲዋ እየጨመረ ሊመጣ ይችላል በነዛ ዘመናት ውስጥ። ኳሊቲ ግን ጥራት ላይ፣ የአማኞች ህይወት ጥራት ላይ፣ የአማኞች እድገት ላይ በጣም ብዙ ማስረጃ ማቅረብ እንችላለን። ቤተ ክርስቲያን በጊዜው ከነበሩ ነገስታት ጋር ጋብቻ በፈጸመችባቸው ሁኔታ ውስጥ በተለይ በ300ኛው ክፍለ ዘመን ላይ ቆስጠንጢኖስ የሮሙ ንጉስ ለቤተ ክርስቲያን ነፃነት ተሰጠ ተብሎ ታሪክ ይናገራል። እርግጥ ነው ነፃነት ተሰጥቷል፣ ክርስትና የመንግስት ሃይማኖት ሆኗል። ግን ደግሞ ምንድነው የሆነው ካል ያው ይታወቃል። ንጉሱ ምን ነበር የሚሰራው ካል እና በዛ ዘመን የነበሩ በስደት ውስጥ የነበሩ አማኞች ተመልሰው መጣው ምን ሰሩ ካል ያው ታሪክ የሚናገረው ነገር አለ። ብዙ ጭቅጭቆች፣ ብዙ መወጋገዞች በቤተ ክርስቲያን ታሪክ ውስጥ አልፈዋል። አይጠቅምም እሱ። ግን ምን ለማለት ፈልጌ ነው? በሐዋርያት ዘመን ቤተ ክርስቲያን ተወልዳ በጥሩ እድገት በጥሩ ነገር በዛው አልቀጠለች። ጌታ ኢየሱስ ክርስቶስ በዘመኑ ላይ ሲያስጠነቅቅ ነበር ወደፊት ስለሚመጣው ነገር። ሐዋርያትም ሲያስጠነቅቁ ነበር። በተለይ ሐዋርያው ጳውሎስ
በሐዋርያት ሥራ ምዕራፍ 20 ላይ ወደ ሚሊጢን የኤፌሶን ሽማግሌዎች አስመጥቶ ምንድን ነው ያላቸው? እኔ ከሄድኩኝ በኋላ ለመንጋው የማይራሩ ጨካኞች ይነሳሉ፣ ደቀ መዛሙርትንም ወደ ኋላ ይስቧቸዋል። ይኸውላችሁ በደንብ ይዩት የጳውሎስን መልእክታት፣ በተለይ አንደኛ ጢሞቴዎስንና ሁለተኛ ጢሞቴዎስን እንኳን የጻፈበት መንፈስ አንድ አይደለም። አንደኛ ጢሞቴዎስ ላይ ቤተ ክርስቲያንን የእግዚአብሔር ቤትና የእውነት አምድ አድርጎ ነው ያቀረባት። ሁለተኛው ላይ ሲመጣ ደግሞ በትልቅም ቤት ብሎ ይጀምራል። ቤተ ክርስቲያን ምን ሆናለች ማለት ትልቅ ቤት፣ ትልቁ ቤት አለ። ትልቁ ቤት ውስጥ የሚኖሩ ነገሮች ናቸው ኔጌቲቭ ያደረጉት። የክብር ዕቃና የውርደት ዕቃ በአንድነት የሚኖሩበት ቤት። ስለዚህ በብዙ ዳይሬክሽን ካየን በሐዋርያት ዘመን የጀመረው ጥሩ መልካሙ ክርስትና በዛው መልክ አላደግም። አሁን በዚህ ዘመን ደግሞ ያው የትየለሌ ነው አይደል? በስቷል። በደንብ የተስፋፋ ነገር አለ። ኳሊቲ ሁሉም ችግር እስከሚሆን ድረስ ማለት ነው። ስለዚህ ታሪክም ይመሰክራል፣ የእግዚአብሔር ቃልም ይመሰክራል። ቤተ ክርስቲያን በዛው በጀመረችበት ብታድግ ኖሮ ጥሩ ነበር። ደግሞም ክርስትና እንደዚህ ቀጥ ያለ ነው እንዴ? እንደዛ ነው የምታስቡት? ቀጥ ያለ አይደለም። እንደዚህ ይወርዳል፣ እንደዚህ ይወጣል፣ እንደዚህ ይወርዳል፣ ይወጣል። ስለዚህ በዚህ ሁሉ ነገር ውስጥ ምን ይጠበቅብናል? እኛ ሁለንተናዊ እድገት፣ መንፈሳዊ እድገት ማለት ይሄ ነው ከጢሞቴዎስ የሚፈለገው ነገር። እስቲ በዛው በሐዋርያት ዘመን ላይ አንዲት ቤተክርስቲያን እንያት። ራእይ ላይ ያለች ቤተክርስቲያን ዮሐንስ ራእይ ምዕራፍ 3 ላይ ቁጥር 14 ጀምሮ አለፍ ብዬ ነው ማነበው። የሎዶቅያ ቤተክርስቲያን ናት። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆን ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም። ይሄ ቤተክርስቲያኒቱ ድምፅ ነው የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንን ስለማታውቅ ይለዋል። ባለጠጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈም የራቁትነትን አፍረት እንዳይገለጥ ነጭ ልብስን ልበስ። እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። ሐሳቡ ምንድን ነው? ቤተ ክርስቲያኒቱ ጌታ ኢየሱስ ክርስቶስን ፊት ለፊቱ ቁማ ትሟገታለች። ጌታ ጋር ያለው ነገር ምንድን ነው? ድህነት፣ መንፈሳዊ ድህነት። እነሱ ጋር ያለው ነገር ምንድን ነው? ምድራዊ ሀብት። ያው የሎዶቅያ ከተማ ትታወቃለች በሱፍ ምርት። እንደዚህ ጥሩ የሆነ ነገር አላቸው። ይለባብሳሉ። አማኞችን በደንብ ለብሰው ነው የሚመጡት ይመስለኛል። ወደ ቤተ ክርስቲያን ሲመጡ አልታያቸውም ማለት አድገዋል፣ ከፍ ብለዋል። ግን ጌታ ኢየሱስ ክርስቶስ የሚፈልገው አይነት እድገት ውስጥ አልነበሩ። ተራቁተዋል። ጌታ ሲያያቸው ተራቁተዋል። ግን እነሱስ ድሃ እንደሆኑ አልተቀበሉ። ሀብታም ነን፣ በሁሉ ነገር ሞልቶልናል፣ አይኖቻችንም አጥርተው ያያሉ የሚሉ አማኞች ነበሩ። አሁን የዚች ቤተክርስቲያን እድገት ጤናማ እንዳልሆነ በትክክል ማወቅ እንችላለን። በእኛም ዘመን አለ። ከእግዚአብሔር ቃል ርቆ ከእግዚአብሔር መንፈስ ርቆ ትክክለኛ እድገት በአማኝም ሕይወት እንደ ማህበርም ይመጣል ማለት አንችልም። እቺ ቤተክርስቲያን ምሳሌ ናት። በሐዋርያት ዘመን ማለት ነው። ገና ሐዋርያት ከምድር በተለይ እዚህ ጋር ዮሐንስ ነው ያለው፣ የመጨረሻ መጽሐፍ ስለሆነ ዮሐንስ ባለበት ሁኔታ ውስጥ የተላከ መልእክት ነው። ጌታ ኢየሱስ ክርስቶስ የተስተካከለ እድገት እንዲኖራት፣ የተስተካከለ እይታ እንዲኖራት የሎዶቅያን ቤተክርስቲያን የላከላት መልእክት ነው። ስለዚህ ትክክለኛ የሆነ እድገት እንዳለ ሁሉ ትክክለኛ ያልሆነ እድገት አለ ማለት ነው። ይሄን ነው ከህይወታችን ውስጥ ማውጣት ያለብን። ይሄ እንደዚህ ከሆነ ትክክለኛው እድገት ምን ይመስላል የሚለውን በተወሰነ ደረጃ እንይ። የቅድሙ ሚዛናዊ ያልሆነ ስንል ይሄኛው ሚዛናዊ የሆነ የተመጣጠነ የሚለው መውሰድ እንችላለን። ለዚህ ጌታችን ኢየሱስ ክርስቶስ ራሱ ምሳሌ ነው።
ሚዛናዊ ለሆነ እድገት። ሉቃስ 2:52 ላይ የምታውቁት ቃል ነው። በሰውም በእግዚአብሔርም ፊት በቁመት በሞገስ ያድግ ነበር አይደል ጌታ? በሰውም በእግዚአብሔርም ፊት ማለት ነው። የተስተካከለ እድገት ምሳሌ ነው። በየትኛውም ነገር በሰውም ፊት ኋላም ጠላቶቹ እንኳን ሲከሱት በተለያየ ነገር ስሙን ሲያብጠለጥሉ ምንድን ነው ጌታ ኢየሱስ ክርስቶስ በጲላጦስ በጴንጤናዊም ፊት ምንም አልተገኘበትም። ጠላቶቹ እንኳን ምንም እንዳላገኙበት መስክረዋል በኃጢአት አቅጣጫ። ስለዚህ ይሄ ጤናማ እድገት ነው። ጌታ ኢየሱስ ክርስቶስ በሰውም በእግዚአብሔርም ፊት በቁመትም በጥበብም በሞገስም በእውቀትም ያድግ ነበር ማለት ነው። ክብር ለኢየሱስ ይሁን። እንግዲህ የሐዋርያት ሥራ ምዕራፍ 2 ቁጥር 41 ጀምሮ ስናይ ደቀ መዛሙርት ልክ ጌታ ኢየሱስ ክርስቶስን ማምለክ መከተል እንደጀመሩ ፈጣን የሆነ ነገር አሳይተዋል። በሐዋርያት ትምህርት እንጀራን በመቁረስ በየጸሎቱም ዕለት ዕለት ይተጉ ነበር። አይገርማችሁም? አሜዚንግ ነው። በጣም የሚገርም እድገት ነው ማለት ሁሉን የሚስብ ሁሉን ወደ እነሱ የሚጨምር ፍቅራቸው በጣም ሰፊ ነው። ሩቅ ያሉትን ሁሉ ይስባል። ደግሞም አመፀኞችን ተንኮለኞችን ያስፈራል። ህብረታቸው ፍቅራቸው ማለት ነው። ስለዚህ በጣም ጤናማ እድገት ነበር። እንጀራን በየቤታቸው ይቆርሳሉ፣ በማህበርም ይቆርሳሉ። የሚገርማችሁ በየጸሎቱ ይተጉ ነበር። የሚተጉት ደግሞ ዝም ብለው አይደለም፣ በፈጠራ ሀሳብ አይደለም፣ በሐዋርያት ትምህርት። ይሄ የተስተካከለ እድገት ነው። ቤተክርስቲያን ጅማሬዋ ላይ የታየ ማለት ነው። ክብር ለእግዚአብሔር ይሁን። ይህን ዘመን ይመልስልን ጌታ። ዛሬ በብዙ ነገር ተበለሻሽተናል ወገኖች። ይህን ዘመን ይመልስልን። በግል ሕይወታችንም ብዙ ችግር ውስጥ አለብን። በማህበርም ደረጃ ብዙ ችግር ውስጥ አለ። እንደ ዘመናችን ስናየው ክርስትና የወደቀበት ክርስትና በጣም የተጠላበት ዘመን የለም። ሰው ጌታ ኢየሱስን የሚጠላ ይመስላችኋል? አይጠላም። ሰይጣን ነው ጌታ ኢየሱስን የሚጠላው። ሰው የሚጠላው እኛን ነው። እኛን አይቶ ነው። ምክንያቱም ሰው ነው። ስለዚህ የሚያየው እንደሱ ያለውን ሰው ነው። ከፍ ብሎ በእኛ ላይ እግዚአብሔርን ማየት አይችልም። በተለይ ጨለማ ውስጥ ያለ ሰው፣ ያልዳነ ሰው። ስለዚህ እኛን ስለሚያይ እኛ ደግሞ የምንነበብ መልእክት መሆን ስላለብን እኛ ላይ በሚያየው ነገር ሰው ዲሲሽን ይሰጣል። ክርስትናውንም አብሮ ይጠላል። ማለት የሆነ ችግር የክርስትና መታወቂያ እስከሚመስል ድረስ አንድ ሰው የሚያደርገው ነገር፣ አንዲት እህት የምታደርገው ነገር የክርስትና እውነት እስከሚመስል ድረስ እንደዛ ነው ሰው የሚወስደው። ስለዚህ በሐዋርያት ዘመን ጤናማ እድገት ታይቶ ነበር። ትጋት ያለበት፣ ያውም ትጋት ያለበት። ስለዚህ ሁለንተናዊ እድገት በቤተ ክርስቲያን አገልግሎት ውስጥ ተጀምሮ ነበረ። ክብር ለኢየሱስ ይሁን። ስለዚህ ጤናማ የሆነም እድገት አለ፣ ጤናማም ያልሆነ እድገት አለ። እድገት ሁሉ እድገት አይደለም። እድገት ሁሉ እግዚአብሔር የሚፈቅደው እድገት አይደለም። ስለዚህ ቼክ እንድናረግ ፈልጌ ነው። እንደ እግዚአብሔር ቃል ነው እድገቴ? እንደ እግዚአብሔር ቃል ነው አምልኮዬ? እንደ እግዚአብሔር ቃል ነው ጸሎቴ? እንደ እግዚአብሔር ቃል ነው ምልልሴ? ወይ ደግሞ እግዚአብሔርን ያከብራል በሚለው ጉዳይ ቼክ እያደረግ እድገታችንን ካልሰለል ልናድግ እንችላለን። ግን እግዚአብሔር የወደደው አይነት እግዚአብሔር የፈቀደው አይነት እድገት እንዳልሆነ ከታሪክም ከቤተ ክርስቲያንም ከእግዚአብሔርም ቃል አይተናል። እግዚአብሔር ያግዘን። ታዲያ ለዚህ እድገት ማለት እግዚአብሔር ይህንን እድገት ከጠበቀ ከልጆቹ ለምንድን ነው እግዚአብሔር በሚጠብቀው ልክ ማደግ ያቃተን? አሁን ይሄ ቁልፍ ጥያቄ ነው። እስካሁን ያለው የቀረበው መልእክት ላይ ተቃውሞ ያለ ሰው ካለ መናገር ይችላል። ማደግ አልፈልግም የሚል ሰው ካለ ነፃነት ስላለ ማለት ነው። ማንም አይፈልግም አይደል? ልጅ ተወልዶ ማደግ አለበት፣ ይጠበቃል በየዓመቱ። ስለዚህ ማደጋችን እንደዚህ ከሆነ ሁለንተናዊ እድገት ከሆነ እድገታችን ጅማሬም ግብም ካለው ለምንድን ነው እግዚአብሔር በሚጠብቀን በሚፈልገን ልክ እድገትም አይኖረው በክርስትናችን በግል ሕይወታችንም? ይህንንም ጥያቄ እስቲ እንመልስ። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ ላነብ። አሁንም ቤተክርስቲያን ናት ምሳሌ የምትሆነን። ያው እንግዲህ
ምዕራፍ 3 ቁጥር 1 ጀምሮ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉ። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? ከዛ በኋላ ችግራቸውን ይገልጠዋል ጳውሎስ። በዚህ ስፍራ ላይ የተቀመጠው ለእድገት እንቅፋት ሆኖ የተቀመጠው አንድና አንደኛ ነገር ምንድን ነው? ሕፃንነትና ሥጋዊነት። ክብር ለእግዚአብሔር ይሁን አይባልም መቼውን። ስለዚህ ሕፃንነትና ሥጋዊነት። ሕፃንነት የሚያምርበት ቦታ አለ አይደል? ሕፃናት አያምርባቸው በእድሜያቸው ማለት ነው። አሁን ትልቅ ሆኖ አንድ ሰው ልታናግሩት ቤት ስትሄዱ እስቲ ጡጦውን አምጪልኝ ቢል ወይ ደግሞ በጡጦ ሲጠጣ ብታዩት ወይ ዳይፐር ልቀይር ቢል አያሳፍርም? ምኑ ነው ያሳፈራችሁ? ሕፃኑም ሰው ነው አይደል? ትልቁ ሰውዬ ሰው አይደል? ታዲያ ምንድን ነው ያሳፈራችሁ? እድሜ ነው አይደል? በእድሜ ነው የሚያምረው ሁሉ ነገር፣ በእድሜ ያምራል። እነዚህን የቆሮንቶስን ምዕመናን ምንድን ነው መሰላችሁ ገብቶ ያደበላለቃቸው? ፍልስፍናው በቆሮንቶስ ከተማ ላይ ያለው ፍልስፍና ወደ ሥጋዊነትና ወደ ሕፃንነት ወሰዳቸው። የዕብራውያን ክርስቲያኖችም ልክ በእነዚህ ደረጃ ተወቅሰዋል። ከጊዜው የተነሳ ዕብራውያን 5 ላይ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ እንደገና ወደ መጀመሪያ ትምህርት ተመልሳችሁ እሱን ለመማር ትፈልጋላችሁ ተብለዋል። ሜቢ በቁጥር ካየነው 30-40 ዓመት ኖረዋል ማለት ነው። ግን አሁንም ጳውሎስ ሲያያቸው፣ ጸሐፊው ሲያያቸው ሕፃናት ናቸው። ወተት ነው የሚፈልጉት። የቆሮንቶስ ምዕመናንን እንደዚህ ነው ያላቸው። ለእድገታቸው እንቅፋት የሆነባቸው ነገር ምንድን ነው? ሥጋዊነትና ሕፃንነት። ስለዚህ እንደተባባል ሕፃንነት በእድሜ ደረጃ በቦታው ነው የሚያምረው። ከፍ ካለ እንዴ ለወላጅም እኮ ያስደነግጣል አይደል? ለወላጅም ያስደነግጣል። ምክንያቱም የሥጋ ወላጅ እድገት ነው የሚጠብቀው ከሥጋ ልጆቹ። መንፈሳዊም ወላጅ እድገት ነው የሚጠብቀው። ልክ ልጄ እዚህ ይደርሳል ብሎ እግዚአብሔር ይከታተለናል እኮ። ሕይወታችንን የማይከታተል ይመስላችኋል? ይከታተላል። አንዳንድ አማኞች ይሄ እግዚአብሔር የማይገባበት ነው፣ ይሄ እግዚአብሔር የሚገባበት ነው ብለው በራሳቸው ካልኩሌሽን ይሰራሉ። ግልጽ ነው። እግዚአብሔር እያንዳንዱን የሕይወታችንን ምዕራፍ ይከታተላል። ለምን? ወልዶናል። ስለወለደን ወዴት እንደሚያሳድገን ያውቃል፣ ወዴት እንደምናድግ ያውቃል። ስለዚህ ይከታተላል። እነዚህ የቆሮንቶስ አማኞች አንደኛ ቆሮንቶስ ምዕራፍ 1 ላይ ስታዩ በሽ ነበር የእግዚአብሔር ጸጋ፣ አንድም እንኳን አልጎደለባቸው። ያው እንግዲህ በቆሮንቶስ ቤተክርስቲያን ውስጥ ያለውን ነውር ታውቃላችሁ ሁላችሁም። ያው የቆሮንቶስን መልእክት ያላጠና ሰው የለም። ተወልደው ቅዱሳን ተብለው ተጠርተው አንድም ጸጋ ሳይጎልባቸው፣ አማኞቹ ግን ምንድን ናቸው? ሕፃናት ናቸው። ሲያያቸው ጳውሎስ እንደ በሳል ሰው ሊናገራቸው አልፈለገም። ምንድን ነው ሕፃን ያስደረጋቸው ነገር? ይከራከሩ ነበር። እኔ ጳውሎስ፣ እኔ ኬፋ፣ እኔ አጵሎስ። ይህ ነገር በዘመናችን ቢመጣ እድገት ተብሎ ሊወሰድ ይችላል። በዘመናችን ባለች ቤተክርስቲያን ውስጥ መቼም ቢሆን እድገት አይሆንም። አንድ እንደው አገልጋይ ለማለት እንኳን ይከብዳል። 2 አገልጋዮች ተጣሉ አሉ። ተጣልተው ሰው ሊያስታርቃቸው ሲሞክር አይ ብዙ ባትለፉ በቃ ይሄን ጉዳይ እኮ መጽሐፍ ቅዱስ ይደግፈናል አሉ። እንዴት ጥልን መለያየትን መጽሐፍ ቅዱስ ይደግፋል ወይ ሲባሉ እንዴ በማርቆስ ምክንያት ጳውሎስና በርናባስ እኮ እስከሚለያዩ ድረስ ተጣልተው ተጋጭተው ነበረ አሉ ይባላል።
እውነት ነው አለ አይደል? መጽሐፉ ላይ አለ። ተጣልተዋል እስከሚለያዩ ድረስ ማርቆስን ያጣላቸው ይሄዳሉ አልሄድም እያለ ማለት ነው ለተልእኮ። ግን ደግሞ መልሰው ታርቀዋል አይደል? እና ይኸውላችሁ የሕፃን ከሆነ ሰው ካልበሰለ ሰው የሚጠቅሰውም ጥቅስ ለሕፃንነት የሚመች ላለመብሰል የሚመች ነገር ነው የሚጠቅሰው። እንደው መጽሐፍ ቅዱስ እንኳን ባይነበብ እንደው እንደ ባህልስ ድጋፍ አለው? መለያየት፣ መጋጨት። ግን ይሄን ኤክሰርሳይዝ እየተደረገ ያለው ሩቅ እንዳትሄዱ የቆሮንቶስ ቤተክርስቲያን ውስጥ ነው። ብዙ የጸጋ ስጦታ የተሰጣቸው ቅዱሳን ተብለው የተጠሩ ሕፃን ሆነው ወደ ታች ወርደው ጌታ ከነሱ ብዙ እድገት ሲጠብቅ እኔ እንትና ነኝ የሚል ጭቅጭቅ ውስጥ ገብተው ችግር ውስጥ ገቡ። ጳውሎስ ለመፍትሄ ሲመጣ ሲያያቸው ሞራል አጣ። እንደ በሳል ሰው ሊናገራቸው፣ ጳውሎስ በሳል ሰው ነው። እንደገና ወተት ጋትኳችሁ ይላቸዋል። ወተት እንደገና አረባካችሁ አትጣሉ፣ አረባካችሁ ይሄ ነውር ነው ወደ ማለት ነው። ረጅም ጊዜ ከነሱ ጋር ሲቆይ ብዙ የክርስትና እውነቶችን ሊነግራቸው የሚችልበትን ጊዜ አባከነ ማለት ነው። ስለዚህ ሕፃንነትና አለመብሰል ለክርስትና እድገት ወይንም ለሁለንተናዊ እድገት በጣም 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 እንቅፋት የሆነ ነገር ነው። ስለዚህ እንደግ ነው መልእክቴ። እንትና ደግ እገሊት ደግ አይደለም፣ እንደግ። በአጠቃላይ እግዚአብሔር እኛን በፍቅር እንድናድግ፣ በትህትና እንድናድግ፣ በእምነት እንድናድግ ከኛ ሁሉን ነገር ይጠብቃል። ክብር ለኢየሱስ ይሁን። ይሄ እድገት በይቅርታ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 4 ጀምሮ ላንብብ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነን ተስፋን ሰጠን። ስለዚህም ምክንያት ምን ስለሆነ? ከመለኮት ባህሪ ተካፋይ ስለሆን። ይሄን በልደት ሰዓት ያገኘነው ነው። እንደዚህ ከሆነ ምንድን ነው ከኛ ምን ይጠበቀው? ቁጥር 5 ላይ ስለዚህም ምክንያት ይላል፣ ያያይዘዋል ጳውሎስ። ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና ይላል። ምን አለ? ወይ የጨምሩ ምዕራፍ ብላችሁ ውሰዱት። ጨምሩ 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 ጨምሩ። እስቲ ይህንን ጌታ ካወቃችሁ፣ ይህም ጌታ ካገኛችሁ ካወቃችሁ ምን ያህል ዓመት ሆናችሁ? እስቲ በዓመት እናስለው። አሁን ይህ የግል ጥያቄያችን ነው ወስደን ማለት ነው። ጌታን አገኘው፣ ይሄ እውነት በራልኝ፣ ይሄን ህይወት ተቀበልኩኝ፣ እድገቴ ምን ይመስላል? በአገልግሎት ህይወት፣ በጸሎት ህይወት፣ በሌሎች ነገሮች ኋላ እናነሳቸዋለን። 4ቱን አቅጣጫ ምን ይመስላል እድገታችን? ጨምሩ ይላል የእግዚአብሔር ቃል። በፍቅር ላይ የወንድማማች መዋደድን፣ በወንድማማች መዋደድ ላይ የወንድማማች መዋደድ ብቻ ይበቃኛል ካለ አንድ ሰው እድገቱ ጤናማ አይደለም ማለት። እሱን አይደለም የሚለው የእግዚአብሔር ቃል። በየትኛውም ዳይሬክሽን ሁለንተናዊ እድገት እንዲኖረን ያውም እኮ ይኖራቸዋለን፣ በዛም ላይ ጨምሩ እኮ ነው። ዕለት ዕለት ማለት ነው። ትጋት እያሳየን በየዕለቱ መሆን ያለበት ጉዳይ ነው። መች ነው የምንጨምረው እንደማትሉኝ እርግጠኛ እንደው ሰከንድ ነው ማይክሮ ምናምን የሚባል አለ ሽርፍራፊ፣ በዛ ልክ ሁሉ ይጠበቅብናል። እሱም ባንቆጥርም፣ ምክንያቱም የተወለደ ልጅ በእያንዳንዱ ሁኔታ ውስጥ እድገት አያቆም ሰው ካልሞተ በስተቀር። ግልጽ ነው። ሰው ካልሞተ በስተቀር እድገት አያቆም። ምናልባት እንግዲህ አላቅም ከሆነ እድሜ በኋላ ሰው ማደግ አይችልም፣ እየበሰለ ነው የሚሄደው የሚል ነገር አለ አይደል? ከሆነ እድሜ በኋላ አሁን እኔን እደግ ብላችሁ ትመርቁኛላችሁ? ያው መንፈሳዊ ከሆነ ጥሩ ነው። ስጋዊ ግን ወዴት ነው ማድገው? ከሁሉ እግዚአብሔር ይሁን። ወዴት አድጋለሁ? ስለዚህ መንፈሳዊ እድገት ግን እቀበላለሁ።
ስለዚህ እያወራንም ያለነው ስለ መንፈሳዊ እድገት ስለሆነ እንደግ። እግዚአብሔር ያሳድጋችሁ፣ እኔንም እግዚአብሔር ያሳድገኝ። ስለዚህ ተስማምተናል ማለት ነው። ስለዚህ በየቀኑ በየሰከንድ ሽርፍራፊው በየቀኑ ልናድግ እንዲገባን የእግዚአብሔር ቃል ያስተምረናል። ይሄ እንደዛ ከሆነ አራቱን የእድገት አቅጣጫዎች እንያቸው እስቲ። ሰው እነዚህ አራት የሚለው መጽሐፍ ቅዱስ ላይ የተቀመጠ አይደለም፣ ግን እንደው እንድናውቃቸው ፈልጌ ነው። በዚህ አቅጣጫ ብናድግ እግዚአብሔር ከኛ የሚጠብቃቸው እድገቶች ወይንም በህብረትም መካከል ቢሆን በግልም ቢሆን እግዚአብሔር እነዚህን እድገቶች ከኛ ይፈልጋል። አንደኛው ወደ እግዚአብሔር ማለት ወደ እግዚአብሔር ማደግ ነው። ወደ እግዚአብሔር እያደግን የምንሄድበት ሂደት ነው። ሰው ወደ ሰው ሲያድግ አይታችሁ ታውቃላችሁ? ያድጋል እኮ ሰው። አሁን ለምሳሌ መንፈሳዊም ሆኖ አንድ ሰው እግዚአብሔር ሆይ ጸልያለሁ፣ በፊት እንደገሌ አገልጋይ እንድታደርገኝ እፈልጋለሁ፣ እንደሱ መጸለይ እፈልጋለሁ፣ እንደሱ መስበክ፣ እንደሱ መዘመር እፈልጋለሁ ማለት መንፈሳዊ ቅናትን አከብራለሁ ማለት መንፈሳዊ ቅናትን እናከብራለን። ይሄ መንፈሳዊ ቅናት ነው። ግን ደግሞ የእድገት አቅጣጫ መሆን ያለበት እንዳለው እኮ ሊሆን ይችላል። እንዳለው የሚሆነው ወደ እግዚአብሔር አድጎ ነው። ሰው ፈቃዱ ከሆነ እንዳለው ይሆናል። ግን ደግሞ አቅጣጫው መሆን ያለበት ሰው ሁሉ ወደሚጸልየው ወደ አምላኩ ነው ማደግ ያለበት፣ ወደ እግዚአብሔር። ይሄ ከየትኛውም አማኝ ከየትኛውም አገልጋይ የሚጠበቅ ነው። ብዙዎች ግን ሰዎች ጋር ፓራሌሊ ስለሚሄዱ እንደ እንትና በሆን እንደ ገሊት በሆን ስለሚሉ እድገታቸው አንደኛ ያልተመጣጠነ ይሆናል፣ የተዛባ ይሆናል፣ ወይ ደግሞ ማደግ ያቅታቸዋል። ምክንያቱም ይሄ እዚህ ጋር ያለው ሰው የእሱ እድገት ነው። በሱ እድገት አያሳድገንም ጌታ። በራሱ እድገት ውስጥ ግን ሁላችንንም ያሳድገናል። ስለዚህ ወደ እግዚአብሔር እንደግ፣ ወደ ሰው አይደለም። ማንም ሰው ለኛ ሞዴል ሆኖ አልተቀመጠም በመጽሐፍ ቅዱስ። አብርሃም ምሳሌያችን ነው፣ ይስሐቅ ምሳሌያችን ነው፣ ያዕቆብ ምሳሌያችን ነው። ግን ወደ እነሱ እንድናድግ አልተጠራንም። ማለት ግባችን አይደሉም እነሱ። የነሱም የኛም ግብ ወደ ሆነው ወደ ጌታ ነው የምናድገው። ይሄን ኤፌሶን 4 ላይ እናገኛለን። ኤፌሶን 4 የጸጋ ስጦታዎች ጋር በተያያዘ የእግዚአብሔር ቃል ይናገራል። ከቁጥር 12 ጀምሮ አነባለሁ። 4:12 ሁላችን ምን አለ? ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን፣ አያችሁ፣ የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት እና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። ምን ብሎ ነው የሚነሳው? ሁላችንም። አገልጋይ የለም፣ ምን የለም፣ ወንድ የለም፣ ሴት፣ ሁሉም ሰው ወዴት ነው የተጠራው? የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን። ሙሉ ሰው አይደለንም እንዳትሉኝ፣ ያው መንፈሳዊ ቋንቋ ነው፣ ይገባቸዋል። እሱ ሙሉ ሰው ነው ብለዋል ወላጆቹ መመስከር ፈርተው፣ ዮሐንስ ወንጌል ምዕራፍ 9 ላይ አይደል? ዕውር ሆኖ የተወለደው ልጅ ታስታውሳላችሁ? እንቅ አድርገው ሲይዟቸው በቃ ሙሉ ሰው ነው እሱን ጠይቁት። እንግዲህ ያው በዓለማዊ አሰራር ሙሉ የሚባል ሰው ይታወቃል አይደል? ያው እንግዲህ እንደዚህ የሆነ መስፈርት አለው። ጌታ ኢየሱስ ክርስቶስ ወይ እግዚአብሔር ቃል ደግሞ ሙሉ ሰው ወደ መሆን ነው የምንሄደው። በዓለማዊ ሰው ካገባ፣ ልጅ ከወለደ፣ ስራ ከያዘ፣ የሆነ ነገር ካለ ሙሉ ሰው ነው ይባል። በዓለማዊ ይሄ የዓለም መስፈርት ነው፣ የኔ አይደለም። በጌታስ ወይንም በእግዚአብሔር ቃል ወደዛ ነው የምናድገው። ምን ወደ መሆን? ሙሉ ሰው ወደ መሆን ማለት ነው። ለዛ ነው አያችሁ ሁሉ ነገር አሁን ባለንበት ሁኔታ የማይጠናቀቀው፣ አይጠናቀቅም። አሁን ምን እንደምንሆን አልታወቀም ይላል አይደል?
አሁን ምን እንደምንሆን አልታወቀም። ዳሩ ግን ቢገለጥ አንደኛው ዮሐንስ መልእክት ምዕራፍ 3 ላይ ቢገለጥ እርሱን እንድንመስል እናውቃለን። ስለዚህ ይሄ መልክ ይሄ እድገት ወደፊት የሚጠበቅ ነው ማለት ነው። ስለዚህ እንደዚህ እንደፈለግን እየወደቅን እየተነሳን ሙሉ እድገት ላይ ነን ብለን መናገር አንችልም። ይሄ እድገት ግን እየተገፋ ወዴት ይደርሳል? የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እና አባ ገሌ ቅዱስ እንደሆኑ እናንተም ቅዱስ ሁኑ አይልም እግዚአብሔር ቃል። እኔ ነው ያለው። የቅድስና መለኪያ ማንን ያስቀመጠው? ራሱ እግዚአብሔር። እርግጠኛ ነኝ በዚህ ደረጃ አይደለም በሰማይም ቢሆን የእግዚአብሔር ቅድስና ልክ ላይ አንደርስም። እርግጥ ነው መላእክትም አልደረሱ። ግን ደግሞ የቅድስና ሞዴል የእድገት ሞዴል ማን ሆኖ ነው የተቀመጠው በእግዚአብሔር ቃል? ራሱ እግዚአብሔር፣ ራሱ ክርስቶስ። ክርስቶስ አሁን ለሰራት ለቤተ ክርስቲያን ለአካል ራስ ነው አይደል? ራስ ነው። ሁሉ ነገር ከራስ ነው የሚቀበለው። አሁን የሰውነት የአካል ክፍሎቻችን አንዳንድ ሰዎች ቀጥታ የአካል ብልት ላይ እርምጃ የወሰዱ ሰዎች አሉ። ቀጥታ ማለት ነው። እጅ ሲቆርጡ እጅ የማይሰራ መስሏቸው እጅ ነው ማይዘው እንጂ የእጅ መስራት ያለበት ሀሳብ ሙሉ በሙሉ አይጠረግም ከአይምሮ ውስጥ። ተቸግረዋል አንዳንድ ሰዎች። እንደዚህ ሙሉ ሆነ ወደ መንግስተ ሰማያት ከምትገባ አንድ አካል ጎሎ የሚለውን ተግባራዊ ያደረጉ ሰዎች አሉ። ቃል በቃል ተብለው የሚደነቁ ሰዎች አሉ። ቃል በቃል አይናቸውን አውጥተው የሚዘመርላቸው ማለት ነው። ዛሬ ይሄ ሞኝነት ነው። እግዚአብሔር የፈጠረውን አካል እንድናጠፋ አይፈልግም። እንደውም ይህም ቤተ መቅደስ መንከባከብ ነው ያለብን፣ መንከባከብ በስርዓት። ምክንያቱም ስጋም ለጌታ ነው ስለሚል የእግዚአብሔር ቃል በዚህ ደረጃ መንከባከብ አለብን። ስለዚህ እድገት ሁሉ ወደ ማን መሆን አለበት? አንደኛው ወደ ላይ ቀጥታ ማለት ነው ከእግዚአብሔር ጋር። በማን በኩል? በክርስቶስ ኢየሱስ በኩል። በእንትና አገልጋይ በኩል አይደለም። አገልጋዮች በዚህ ዘመን በራሳቸው በኩል ነው የሚያሳድጉት። አያሳድጉም፣ እንደው አያሳድጉ። ለምን መሰላችሁ እንደዛ ያልኳችሁ? ሄደው ይቆማሉ ፊት ለፊት። ስለዚህ ሰው ማለፍ አይችልም ከነሱ። አታዩም? በዚህ ዘመን የለም። እንደውም አንዱ በድፍረት ተናግሯል በድፍረት I will disconnect you from God። ይሄን ነገር የሰማው መሰለኝ። ከዛ ይቅርታ ጠየቀ ምናምን ተባለ። ምን ማለት ነው? አቋርጣለሁ ከእግዚአብሔር ጋር ያላችሁ ንብረት አላሉ። ከዛስ እኔ በማገለግልበት ቦታ ላይ እኔ ቁጭ ብዬ አንተ ልትሰብክ አይሆንም። ይሄ መቼም አይሆን፣ እዚህ ቤተክርስቲያን አይሆንም ብሏል። ይቅርታም ጠየቀ ምንም ጠየቀ፣ ግን ሐሳቡ ልክ አይደለም። ሐሳቡ የሰይጣን ነው። ስለዚህ እግዚአብሔር ይገስጸው። ይሄንን ሐሳብ ልክ አይደለም። እድገት የሚያሳድገው እግዚአብሔር ነው ተብሎ እንደተጻፈ የሚያጠጡትም የሚተክሉትም እኩል በዚህ ህብረት ውስጥ የሚያድጉበት እውነት ነው ያለን። እኩል አሳዳጊው እግዚአብሔር ስለተባለ የሚያጠጣም የሚተክልም እኩል የምናድግበት እድገት ወዴት ነው? ወደ እግዚአብሔር፣ ወደ ሕያው እግዚአብሔር፣ ወደ ክርስቶስ። ስለዚህ በክርስቶስ ኢየሱስ ማንነት ውስጥ ወደ እግዚአብሔር እንድናድግ እግዚአብሔር ይህንን አቅጣጫ ይጠብቃል። ሌላኛው ደግሞ ይሄ ስር መስደድ እንደ ምንድን ነው? እንደ ቀይ ስር ነው። ቀይ ስር ምናምን ወደ ታች የሚያድጉት ምኖች ናቸው። ግን ደግሞ እንዲሁ እንደ ልማድ አንተ ሁሉ ጊዜ ወደ ታች ነው እንደ እድገት ምናምን ይባላል። ይሄም ደግሞ ኔጌቲቭ ፎርም ነው። ምን ለማለት እንደፈለጉ እናውቃለን። ይሄም እኮ እድገት ነው። ለምን አታድግም ነው። እድገት ወደ ላይ ብቻ ተብሎ ስለሚታሰብ። የእግዚአብሔር ቃል ግን ምንድነው የሚለው? የእግዚአብሔር ቃል በእግዚአብሔር ቃል ወደ ታች ስር መስደድ እንዳለብን የእግዚአብሔር ቃል ይነግረናል። የብዙዎቻችን ችግር ማለት ነው። እግዚአብሔር ቃል ስንጠየቅ፣ ስለ እግዚአብሔር ቃል ሰዎች ሲያወሩን ቆይ እስቲ አስተማሪን ጠይቄ ልምጣ እንደምንለው ማለት ነው። ለምን አስተማሪዎችን የምንጠይቅበት ቦታ አለ። ግን ሁሉ ነገር አስተማሪ አይጠየቅም። አስተማሪውም ጠያቂ ስለሆነ ማለት ነው። ስለዚህ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማሰላሰል፣ ይሄ ወዴት ያሳድጋል ሰውን? ሩት እንድንሆን ማለት ነው። መሰረታችን እንዲጸና
ይሄም እድገት ከኛ ይጠበቃል። ዮሐንስ ወንጌል ምዕራፍ 15ን አንብቡት አለ እዛ ውስጥ እንደ ቅርንጫፍ ከወይን ግንዱ ጋር ተጣብቀን ጌታ በእኛ ሕይወት ውስጥ የሚሰራውን ነገር በዝርዝር አለ። ስለዚህ በክርስትና ወይ በእግዚአብሔር ቃል ወደ ታች ማደግም ይጠበቃል፣ ወይንም ኖርማል ነው ማለት ነው። ስር መስደድ ጌታ ኢየሱስም በተለይ ይሄ የተራራውን ስብከት የተራራውን ትምህርት ካስተማረ በኋላ መጨረሻ ላይ የተናገረው ሐሳብ አለ። አሸዋና አለት ቃሌን ሰምቶ የሚያስተውል የሚያደርገውም ቤቱን በምን ላይ ሰራ ይላል? በአለት ላይ። ስለዚህ በእግዚአብሔር ቃል ላይ የተመሰረተ ሕይወት ነፋስ ሊነፍስ ይችላል፣ ጎርፍ ሊጎርፍ ይችላል፣ ሊመታም ይችላል፣ ግን አይነቃነቅም። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ዘመን በዋናነት የሚያስፈልገን ነገር ወደ እግዚአብሔር ቀጥታ በጸሎት ሊሆን ይችላል፣ በአምልኮ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ፌሎሺፓችን ወደ እግዚአብሔር እንደሚጠበቅ ሁሉ በሁለተኛ ደረጃ በግላችን ደግሞ ወዴት ማደግ አለብን? ስር መሰረታችን እንዲጸና በእግዚአብሔር ቃል። ይሄም የሚጠበቅ እድገት ነው። ስለዚህ እግዚአብሔርን ቃል እናንብብ፣ እናሰላስል፣ በእግዚአብሔር ቃል ሕይወታችንን እንምራ። ይሄ እድገት ከአማኝ የሚጠበቅ ስለሆነ ማለት ነው። በተጨማሪ እነዚህ ደግሞ ወደ ግራና ወደ ቀኝ ናቸው። መስቀል ሰራው አይደል? ሳላቅ ወደ ግራና ወደ ቀኝ ሁለቱንም የተለያየ ነገር ማለት እንችላለን። ለምሳሌ ያህል ሮብ ማታ ላይ እዚህ የሚሽን አገልግሎት እንዳለ አውቃለሁ። ማለት ሀጅ እንድትሆኑ ቤተክርስቲያን እንድትሄድ ወንጌል እንድትመሰክር ላልዳኑ ሰዎች እንድትመሰክር። የሚገርማችሁ እነዚህ አራቱም እድገቶች በሐዋርያት ሥራ መጽሐፍ ላይ ተዘግበዋል። እንደው ጊዜ ስለሌለ እንጂ አውጥተን ማየት እንችላለን። ይመሰክሩ ነበር አይደል? ወንጌልን ይመሰክሩ ነበር። ስደት ቁም ነገራቸው አይደለም። እነሱ ጌታ ኢየሱስ በበተናቸው ሰዓት እንኳን በእስጢፋኖስ ሞት ምክንያት በተበተኑበት ሰዓት ላይ ምንድነው የተባለላቸው? ምዕራፍ 8 ላይ የተበተኑትም ቃሉን እየሰበኩ ዞሩ ይላል። ስለዚህ ከደህንነት በኋላ ይሄኛው የእድገት አቅጣጫ ከኛ ይጠበቃል ማለት በምስክርነት በአፍ ብቻ ሳይሆን በሕይወት፣ በተለይ የሕይወት ምስክርነት ላይፍ የምንለው እሱ በጣም ይጠበቃል ከዘመናችን። ምክንያቱም ቃሉን አሳምረው ቃሉን አጣፍጠው የሚሰብኩ ሰባኪዎች ብዙ ናቸው። ብዙዎቻችን የምንታነቀው የትኛው ላይ? የሰበክነውን ለመኖር ስንጀምር። ስለዚህ የሕይወት ምስክርነት ጉልበት አለው ከአፍ። ጌታችን ኢየሱስ ክርስቶስ ሕይወቱ አስተማሪም ነው ማራኪም ነው። በጴንጤናዊ በጲላጦስ ዘመን በጲላጦስም ፊት ነቀፌታ አልተገኘበትም ነበር። ምስክርነቱን በፈጸመ ብሎ ነው ጳውሎስ ጢሞቴዎስን የሚመክረው። ስለዚህ ይሄ እድገት ይጠበቃል ማለት በምስክርነት። ሌላስ የወንድማማች መዋደድ ቅድም አንስቼዋለሁ። ህብረት ማድረግ ወደ ጎንም። አንዳንድ ሰው ብቻውን ነው የሚያድገው፣ ህብረት ውስጥ ሆኖ ብቻውን የራሱ የግል ባህሪ ያለው እግዚአብሔር ቃል ይማራል፣ ያመልካል፣ ትቶ ነው የሚሄደው። ሰላምታ የለውም ከሰው ጋር። ሰው የሚናገረው ነገር ለሱ አይገባውም፣ እሱ የሚናገረው ነገር ለሰው አይገባም። ይሄን እንደ ኖርማል እንዳትወስዱት። ቅዱሳን ከሆናችሁ ክርስቲያን ከሆናችሁ አሉ እንደዚህ አይነት አማኞች ብዙ ናቸው። የራሳቸውን ነገር ብቻ አድርገው የሚሄዱ ማለት ነው። አሁን ሲጀመር የጸጋ ስጦታም እኮ ዓላማው ይሄ ነበር አይደል? የአካል ክፍሎችን በጅማት ማስተሳሰር ይለው። ማስተሳሰር ምንድን ነው? ፌሎሺፕ እኮ ነው፣ ህብረታችን እንዲጠነክር እኮ ነው። ግን አንዱ የቆሮንቶስ ቤተክርስቲያን አማኞች የተጎዱበት አንዱ ነገር ምንድን ነው? በየግላቸው አደረጉት። በተለይ ይሄ የልሳን ስጦታ የቆሮንቶስን ቤተክርስቲያን ችግር ውስጥ የከተታት ስጦታ ነው። ስጦታው አይደለም። ስጦታውን ወስደው የሚያገለግሉበት ሰዎች ሕፃናት ስለነበሩ ያልበሰሉ ስለነበሩ የግልን መንፈሳዊነትን ማሳያ አድርገው ተጠቀሙበት። ሳስበው የሆነ ነገር ይሉና አለኛ ቁልልጭ የሚሉ ይመስለኛል። ሕፃናት ከረሜላ ገዝተው እንደዚህ እንደሚሉ ማለት አንዱን እንደሚያስለቅሱበት። በህይወቴ በጣም ከደነገጥኩበት አንድ ገጠመኝ፣ በጣም ጌታን የሚፈራ ጌታን የሚወድ አንድ ወንድም ነው። እንዲሁ በአገልግሎት ህይወት ውስጥ አግኝቸው
የሆነ ትምህርት ወስዷል ከሆነ ቦታ። ምን የሚል ትምህርት ነው? አዲስ ቋንቋ መናገር ግዴታ ነው የሚል ትምህርት ወስዶ ያንን እለት በእለት ቼክ ያደርጋል። እሱ ሄዶ ሲጠይቃቸው ጾም ጸሎት ያዝ እንደዚህ አድርግ ይሉታል። አሁንም ይጸልያል፣ ይጾማል። በጣም እኔ መመስከር እችላለሁ ለልጁ ስቲል ነው ጌታን ይፈራል በጣም እና ለአገልግሎትም እየፈለጉት እቺ ነገር ስለሌለችው እዛው ቁጭ አድርገውታል ልጁ እና በጣም መጨረሻ ላይ ተስፋ ቆረጠ። ተስፋ በቆረጠበት ሰዓት ላይ እንዴትም እንዳወራን አላውቅም ውስጡ ያለውን ነገር አውጥቶ ነገረኝ። ይሄን ያህል ዓመት ቆይቻለሁ ከጌታ ጋር፣ ግን አሁን ችግሩ እኔ ጋር ይሁን ችግሩ ጌታ ጋር ይሁን አላውቅም። ሰዎች አድርግ ያሉኝን በእግዚአብሔር ቃል ያዘዙኝን ሁሉ አድርጌያለሁ፣ ግን ይሄ ሰዎች የሚሉት ነገር ሰዎች የሚያወሩኝ ነገር ጠብቄ አቃተኝ። ስለዚህ ተስፋ ቆርጫለሁ፣ ልቤ ዛለ አለኝ። በተለይ ሰዎች በእግዚአብሔር ቃል የነገሩኝ ነገር የምትለው ክሊክ አደረገችብኝ። የእግዚአብሔር ቃል እንደዚህ ይላል እንዲህ ብዬ አሰብኩኝ እና አወራን። ስናወራ አለቀሰ ልጁ። ማለት በጣም ደክሟል፣ እንደዚህ ከምላችሁ በላይ ነው የደከመው እና ከጌታ ጋር ሊጣላ ጫፍ ላይ በደረሰበት ሁኔታ ውስጥ ይሄ አሁን ለምንድን ነው ያነሳው? በእርግጥ ተፈውሷል። አሁን ልጁ ጤናማ ነገር ላይ ነው ያለው። ጌታ ረድቶታል። አሁን ብዙ እንደዚህ የሚታመሙ ሰዎች አሉ በጉባኤ መካከል። ይሄ ምንድን ነው? ያልተስተካከለ እድገት በጉባኤ መካከል ሲገለጥ ወይ ህፃናት የእግዚአብሔርን ነገር ሲለማመዱት የሚያመጣ ውጤት። የቆሮንቶስ ቤተክርስቲያን ስትታይ እንደዚህ አይነት ቅርጽ ነበራት በጌታ። በጣም ይሄንን የቆሮንቶስን መልእክት ካጠናችሁም ደጋግማችሁ አጥኑት። ለዘመናችን አገልግሎት መስታወት ነው። መስታወት በዘመናችን ቤተክርስቲያን ውስጥ ያለ ነገር ጠቅላላ እንደው ብሉይ ኪዳን ልበለው ቆሮንቶስን በዘመናችን ላለ ቤተክርስቲያን የተተነበየ ልበለው እንደዛ ነው። እና እያንዳንዱ የቆሮንቶስ አማኝ ምን ነበር የሚያስበው? አካል እንዲያንጽበት የተሰጠውን ስጦታ ይዞ በጉባኤ መካከል መጥቶ ራሱን ያንጻል፣ ለግሉ ይለማመዳል። ይሄ ችግር ነበር። ስለዚህ ይሄ ፌሎሺፕ ይፈጥራል ወይንስ ፌሎሺፕን ያቋርጣል? ያቋርጣል። ይኸውላችሁ በጸጋ ስጦታም የጌታ እራትን በሚያደርጉበት ሰዓት ላይ የተፈጠረው ችግር ይሄ ነው። ግለኝነት፣ ከሰው ጋር ጥሩ የሆነ ግንኙነት አለማድረግ፣ አማኞች እርስ በርሳቸው። የቅድሙን ስለ ምስክርነት ነው ያየነው አይደል? ምስክርነት ወደዚህ ወደ አልዳኑ ሰዎች ጌታን ወዳላዩ ሰዎች መሄድ መራመድ፣ ይሄ እድገት ነው። በዚያ አቅጣጫ ቤተክርስቲያን ካላሰበች ካላወቀች በጣም አስቸጋሪ ነው። ምክንያቱም ሄዳ ሰዎችን ወደ ጌታ መንግስት ማምጣትም አለባት። የመጡትም በጸጋ ቃል ወደ እግዚአብሔር ማደግ አለባቸው። ወደ ታች ስር መስደድ አለባቸው። አንዳንድ አብያተ ክርስቲያናት ይሄኛውን ፓርት ነው የሚሰሩት። አንዳንድ አብያተ ክርስቲያናት ላይ ስታዩ የወንጌል ስርጭት ቲም ነው ያላቸው። በቃ መሮጥ ነው። አንዳንዶቹስ ይህንን ነገር ሎክ ያደርጉና እዛው በዛው ነው የሚሟሟቁት ውስጥ ምንም አያስቡ በዙሪያቸው ስላለው ነገር። ይኸውላችሁ ይሄ ይሻላል ይሄንን ያዙ እያልኩኝ አይደለም አሁን ማቀርበው። ይሄንን የእድገት አቅጣጫ እግዚአብሔር ከኛ ይጠብቃል። ወደ ላይም ወደ ታችም ያው ከአራቱ እንትን ይወጣል እንዴ መሃል ላይ ምን ላስገባ? ከአራት የወጣ ነገር የለም አይደል? ወደ ግራ ወደ ቀኝ ወደ ላይ ወደ ታች። በእነዚህ ሁሉ ማለት ሁለንተናዊ እድገት ማለት ነው። ወደ ርዕሴ ነው እየመጣ ሁለንተናዊ እድገት፣ ሙሉ የሆነ እድገት። እግዚአብሔር ያግዘን፣ እግዚአብሔር ይርዳን። ስለዚህ ምን ልትል ፈልገ ነው ካላችሁኝ፣ የዛሬው መልእክቴን እያጠቃለልኩኝ ነው። የዛሬው መልእክቴ ምንድን ነው? ሁለንተናዊ እድገት እግዚአብሔር ከወለዳቸው ልጆቹ ይጠብቃል። ልጆች ነው ያልኩት፣ አገልጋይ አማኝ አላልኩም። ሁሉም ሰው ማደግ አለበት። አንደኛ ይሄ ነው። ሁለተኛውስ የእድገታችን ልክ የምናድግበት ልክ ወደ ክርስቶስ ነው። ይሄ የእድገታችን ግብ ነው፣ የመጨረሻው ግብ ማለት ነው። ስለዚህ አንዳንድ ባለራእዮች ግባቸውን ነው የሚያዩት ይባላል። ግባቸውን ነው የሚተምኑት። ግብ ሲተመን ግብ ሲታይ እዚህ ጋር መካከል ላይ ያሉት ነገሮች ኢዚ ይሆናሉ። ስለዚህ የእድገታችንን ልክ ክርስቶስን እናስብ፣ ክርስቶስን እንይ። ስለዚህ በእድገታችን መካከል ውስጥ የሚመጡ እንቅፋቶች ቀላል ይሆናሉ።
ክብር ለእግዚአብሔር ይሁን። ምን አልኩኝ? በእድገታችን ግብና ጅማሬ መካከል የሚነሱ ነገሮች ቀላል የሚሆኑት ግቡን ስናይ ነው። ማንም ሰው ላይረዳን ይችላል። አሁን ያለንበት ነገሮች ኮንፈርት ላይ ሰጡን ይችላሉ። ምንም ምኑን ወንድ ሴት፣ የተማረ ያልተማረ፣ ቀይ ጥቁር፣ ግቡ የት ነው? ግቡ የት ነው? ክርስቶስ። ይሄ ልብን የሚደግፍ ልብን የሚያሳርፍ ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንንም ነገር እናስብ። ተወልደን ጀምረናል። እድገት ይጠበቃል። በእያንዳንዱ ነገር የእግዚአብሔር ቃል ጨምሩ ነው የሚለው። ስለዚህ ግባችን ክርስቶስ እስከሆነ ድረስ ወደ ግባችን ለመፍጠን ወደ እድገታችን ለመፍጠን ጌታ ኢየሱስ ክርስቶስን ስናየው እሱን እንድንመስል እናውቃለን እንደሚል የእግዚአብሔር ቃል እሱን ለመምሰል ወደዛ እንድንቸኩል ጌታ ኢየሱስ በመንፈሱ ያግዘን ይርዳን። እንጸልይና ጨርሳለን። እግዚአብሔር ይመስገን። እግዚአብሔር ዛሬም ተናግሮናል። መቼም እግዚአብሔር የሚናገር ከሆነ ተስፋ አለ ማለት ነው። በማንኛውም ሁኔታ ውስጥ እግዚአብሔር ዝም ሲል ብዙ ጊዜ ይጨንቃል። እግዚአብሔር የሚናገር ከሆነ ግን ተስፋ አለ። ክብር ለእግዚአብሔር ይሁን። ዛሬ ደግሞ እግዚአብሔር ስለ እድገት ሹክ ብሎናል በቃሉ በኩል። እግዚአብሔርን ቃል እውቅና እንሰጣለን። ለእግዚአብሔር መንፈስ እውቅና እንሰጣለን። እግዚአብሔርን እናከብራለን። ክብር ለእግዚአብሔር ይሁን። አንድ ነገር እንጸልያለን አብረን። እንግዲህ በጸሎት ወደ እግዚአብሔርም እንድናድግ ተጠርተናል። ስለዚህ አንድ ነገር እንጸልያለን። ጅማሬውም ገብቶናል፣ የእድገታችንም ግብ ገብቶናል። ስለዚህ በእድገት እንቅፋቶች ላይ እስቲ እንደዚህ እንበል በእግዚአብሔር ፊት 30፣ 40፣ 50፣ 20፣ 10 ምናምን ቤት ውስጥ ያለን ሰዎች እንኖራለን። እዚህ ውስጥ እንዲህ ብለን እንጸልይ። እንቅፋት ስለሆነ ሕፃንነት፣ አለመብሰል እንቅፋት ስለሆነ እግዚአብሔር ሆይ በቃልህ በመንፈስ አብስለኝ አሳድገኝ እንላለን። በቃ ለምን የሚያሳድግ እግዚአብሔር ነበረ ተብሎ ተጽፏል። ስለዚህ ወደ አሳዳጊያችን እንጸልያለን። አሳድገኝ፣ በቃ ወደ ፈለግከው ነገር አንተ ወዳየኸው ግብ፣ ክርስቶስን ወደ መምሰል ግብ ነው እንድናድግ የተጠራ ነው። ወደዚህ ግብ አሳድገኝ፣ ወደዚህ ግብ አፍጥነኝ እንለዋለን። ጌታ ይህንን ቃል ይሰማል፣ ይህንን ጸሎት ይሰማል ጌታ። ክብር ለእግዚአብሔር ይሁን። ጌታ እናመሰግናለን። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተመስገን። ዛሬም በዚህ ከሰዓት ደግሞ መጣህ በመካከላችን ጌታ ሆይ። ዛሬም አልተውከንም፣ አየህን፣ በቃል መነጽር ፈተሽከን ጌታ ሆይ። ደግሞም ለእድገታችን የሚሆነውን ነገር ነገርከን። በኢየሱስ ስም እናመሰግንሃለን። በኢየሱስ ስም እናከብረሃለን። ስምህ ይባረክ ጌታ ሆይ። በመንፈስህ ወልደህናል፣ ልጆች ተብለን ተጠርተናል። ደግሞም ያንተ ወራሽ ነን ጌታ ሆይ። አሁን በዚህ ባለንበት ዘመን፣ በዚህ ባለንበት ዓለም ውስጥ ያንተን እድገት የሚቃወም ያንተን እድገት የሚፈታተን ብዙ ነገሮች አሉ። ከብዙ ነገሮች ጋር ነው የምንኖረው ጌታ ሆይ። አባት ልጁን እድገቱን እንደሚከታተል የእኛን እድገት ትከታተላለህ ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም ልክ በቃል እንደተማርነው ትክክለኛ በሆነው እድገት በፊት እንድታሳድገን ጌታ ሆይ። ጤናማ በሆነው እድገት በፊት እንድታሳድገን፣ ሚዛናዊ በሆነው እድገት በፊት እንድታሳድገን፣ በተመጣጠነው እድገት በፊት እንድታሳድገን ይኸው በኢየሱስ ስም ጸለይን ጌታ ሆይ። አድገን ላንተ ክብር እንድንሆን ጌታ ሆይ እጆቻችንን ይዘህ ጌታ ሆይ የሥጋ አባት ልጁ ሲውተረተር እየወደቀ ሲነሳ እጁን ይዞ እየመራ ወደ እድገት እንደሚወስደው ሁሉ አንተ ደግሞ አባታችን ነህ ጌታ ሆይ። ልክ እንደዚሁ ከዚህም በላይ ነህ፣ ከሥጋዊ አባት እናት በላይ ነህ። ለእድገታችን ታስባለህ ጌታ ሆይ። በኢየሱስ ክርስቶስ ስም አላድግ ያለው ማንነታችን፣ እዛው የቆመው ማንነታችን በጌታ በኢየሱስ ክርስቶስ ስም በኃይልህ በመንፈስህ ብርታት ጌታ ሆይ ዛሬ ወደ እድገት እንዲውተረተር፣ ወደ እድገት እንዲፈተለክ ቃልህ ጨምሩ እንደሚል ጌታ ሆይ
ጨምረን የምንገኝ ሰዎች እንድንሆን አንተ ባየህልን ልክ የምንንቀሳቀስ የምንጓዝ ሰዎች እንድንሆን በመንፈስ ቅዱስ እንድትረዳን እንጸልያለን። ስለ ሁሉ ነገር ተባረክ። ስላገዝከን ተመስገን። ጊዜውንና ሰዓቱን ስለተቆጣጠርክ እናከብረሃለን። ከዚህ በኋላ ያለውንም ጊዜ ተቆጣጠር። እናመሰግንሃለን። በተወዳጁ ልጅህ በኢየሱስ ስም አሜን።